ሃይ እቺን ቪዲዮ እንደ ሰማት ወዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ነው። እንደፈለጋችሁ አትሉ እኮ እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜው የሚሆን ነገር እንሰራለን። እሺ በጣም ለብዙኛ ጊዜ ነው አሁን እየጀመርኩት ያለሁት መልሼ ይሄን ቪዲዮ ማለት በጣም ስሜታዊ እየሆንኩኝ ተረጋግቼ ሀሳቤን ለማስረዳት እሞክራለሁ። ኦርቶዶክሳዊ ሆናችሁ ክርስቲያኖች ሆናችሁ በዘር ፖለቲካ ውስጥ ተጠምዳችሁ ያላችሁ ደንቆሮዎች ካላችሁ ከአራጆቻችን ላይ ተናናያችሁ። እንደምትመለከቱት ማረዳቸው አይደለም የሚገርመው ወይ መግደላቸው አይደለም የሚገርመው ፐብሊክ ላይ ወጣው እኔ ነኝ እኮ ያረድኩ ምን አባት አመጣለ ማረዴ ነው እንደሚገርም ገና በነፃነት አትንቀሳቀሳትም መንግስት ከኔ ጎን ነው ምንም የምታመጣው ነገር የለም ሲል በምን ደረጃ ብንናቅ ነው በምን ደረጃ እንደሌለን ብንቆጠር ነው ኦሬዲ የለንም እኮ በቃ ምንም ኮንሲኩዌንስ እንደማይመጣ ያውቁታል። ባለፈው የሶሻል ሚዲያ ዘመቻ ተባለ ሁሉም ፕሮፋይል ቀየረም ነው ምን ጥቅም ምንድነው ጥቅሙ ምን ፈየድን አርሲ ይላሉት ምንም ይፈየድነው ነገር የለም። የቶሎ እርዳታ የለም። አላቂቃዎች እርዳታ የለም። ራስን እንዲከላከሉ የሚያስችል ነገር ማገዝ የለም። ፈተላርሲ ገልቱ እዚህ ፈተላርሲ ብለ የምታመጣው ነገር አለ? እዚህ ጨለፍልፈ የምትፈይደው ነገር አለ? ከዛ በጣም አሰባችሁ ከተባለ ምንድነው የምትሉት? አባቶች ይናገሩ። የትኛው አባት ነው የሚናገረው? እዚህ መፈንቅለ ሲኖዶስ የሞከረው አባት ነው የሚናገረው? ልጆቹ ሲታረዱ ነው አላቃቸው የሚለው አባት ነው የሚናገረው? እዚህ ትግራይ ኦሮሞ አማራ የተባለ የሚከፋፈለው ደንቆሮ ጳጳስ ነው የሚተባበረ? የትኛው ጳጳስ ነው የሚተባበረ? እስኪ ኃይሉ ያለው በክንድህ ነው። ኃይሉ ያለው በእጅህ ነው። ጂሃድ ታውጆብህ በተገኘህ እንድትገደል ተፈርዶብህ እስቲ ላንተ ጣት ቆማለህ ነህ። ነገሌ ይምጡ እነሱ ይሰሩታልና ነገ ወንድምህን ወይ ራስህን ወይ እናትህን አጋድሞ ሲያርድልህ የዛኔ ህመሙ ይገባል፣ ፔኑ የዛኔ ይገባል። በያላችሁበት 20-30 ሆኖ መቀመጥ ምን ነው የሚከብደው? ለመተባበር አንድ ለመሆን አንተ ያለህ ለዛ እሱ ያለው ለአንተ ለመስጠት ራስን ለመጠበቅ አንድ መሆን ምን ነው የሚከብደው? የመጥፋት ስጋት ተጋርጦብህ እያየህ አንተ አማራና አንተ ኦሮሞና አንተ ትግሬና አንተ ደቡቤና ኦርቶዶክሳዊ ሆነ እንዲህ የምትል ካለ ከአራጆቻችን በላይ የምታርደን አንተ ነህ።
ዘር ፖለቲካ ውስጥ ተወሽቀ ያለ ማለት ነው። ሙስሊም ታስታውሳላችሁ አይደለም? ኢትዮጵያ ውስጥ ሊከፋፈል ቀርቶ ኢትዮጵያና ግብጽ ጦርነት ቢገጥሙ ለግብጽ ነው ማገዘው የሚል ሙስሊም አለ። ዛት ማች ነው ለሃይማኖታቸው የሚቆረቆሩት። እዛ ገሃነም ሄዶ ለሚቃጠለው ይሄን ያክል ዴዲኬሽን ካለው የእግዚአብሔር ልጅ ሆነ የሰማይና የምድር ጌታ ልጅ ሆነ እንዲህ አይነት መከፋፈልና ድንቁርና ውስጥ ገብተህ ያንተ መደንቆር ሳያንስ ሌላውንም የዘር ፖለቲካ ውስጥ እንዲገባ ታደርጋለህ። አርሲ ላይ እየተገደሉ ያሉት እዛው ተወልደው ያደጉ ኦሮሞኛ አቀላጥፈው የሚናገሩ ከኦሮሞ ያ ክልል ውጪ ወጥተው የማያውቁ ሰዎች ናቸው፣ ገበሬዎች ናቸው እያለቁ ያሉት። የዘር አታርገው፣ በማተብ በክር ነው እየተገደልክ ያለው። ከዛ ውጪ አርሲ ላይ ብቻ አይደለም፣ ወረባቦ በአጠቃላይ ደቡብ ወሎ ከኮምቦልቻ ጀምሮ የተያዘልሽ ትልቅ ድግስ አለ፣ የተያዘልሽ ፕሮጀክት አለ። በተኛሽበት ሲያጋድምሽ የዛኔ መንቃት ትጀምራለሽ። ሌላኛዋ ከተማ ጎንደር ዩኒቨርሲቲ እንገነባለን ብለው መሬት እንደጠየቁ እናውቃለን። ይሄን ፕሮጀክት የሚያስተባብሩ ልጆችንም እናውቃቸዋለን። የገንዘብ ምንጫቸውንም እናውቀዋለን። ያላቸውን ኮኔክሽንም እናውቃለን። ሁለቴ ረብሻ ሞክረው ስለቀመሱ ብዙ ባይዳፈሩም ጎንደርም ጥንቃቄ የምትፈልግ ከተማ ናት። እንደ ስቴፒንግ ስቶን ስለሚጠቀሙባት ማለት ነው። እና ካሁኑ ጀምረ ካልተዘጋጀ ካሁኑ ጀምረ ካልተባበረ አንድ ካልሆንክ በነፃነት አትንቀሳቀሳትም፣ በቆምክበት ትገደላለህ እያለ ነው አራጅ። ከዚህ በላይ ምን እንደምፈልግ እኔ አላውቅም። ምን እንዲሉን እንደምፈልግ እኔ አላውቅም። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቁ ጋር ተነጋግረ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ይቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም፣ ትጥቅ አያስፈልግም ትቀበላለህ። ከፋኖ ተማር። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል
አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ለሰው የሚያስገድላቸው ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ይሄ አንድ ነው። እስከ መቼ ነው የምንሞተው የሚለውን ሐሳብ በአንድ ቃል ብቻ መመለስ ይቻላል። የመጀመሪያው የምንሞተው አንድ እስካልሆን ድረስ እንሞታለን። ለሃይማኖታችን መሞት በመጽሐፍ ተፈቅዷል። ሰው ለዘሩ ነው እንጂ የማይሞተው ለሃይማኖቱ እንዲሞት በሰማዕትነት አደባባይ መስክረው ሞተዋል። አሁን ግን ስመሰብ ያለብሳ ለከዩ ሃይማኖት እንደተባለ ያችን ሃይማኖት ያንን መገደላችንን መሞታችንን ክርስትናችንን ዘር አልብሰው ክርስትና ተኮር ግድያ እየተደረገብን ነው። ለብዙ ዘመናት ክርስትና ማጥፋት አይቻልም። በነገራችን ላይ አማኝን ማጥፋት አይቻልም። ምክንያቱም ክርስትና ይቀጥላል። ማጥፋት አይቻልም ስንል ግን እየሞትን እንኑር ማለታችን አለመሆኑን ደግሞ ሰው መገንዘብ አለበት። ስለዚህ ምንድነው ለማለት የፈለኩት ይሄ በፖለቲካ ወይንም በዘር ስም በመልኩ በወጉ በባህሉ ስም ተደርጎ ክርስቲያኖች ላይ የሚመጣው ግድያ መቆም የሚችለው አንደኛ አንድ ሆነን ማሰብ ስንጀምር፣ አንድ ሆነን መጀመሪያ ሃይማኖታችንን ማወቅ አለብን። ሁለተኛ ለምን እንገደላለን፣ በምን ምክንያት ነው እየተገደልን ያለ ነው የሚለውን ስናጠና እየተገደልን ያለ ነው የመጀመሪያ ጊዜ ኢትዮጵያ ላይ እንዲህ አይነት ግድያ የተጀመረው ቋንቋን እና ብሔርን ተኮር አድርጎ ሀገር አንድ ብሔርን ከአንድ ብሔር በማስወጣት ነበር የመጀመሪያ የተደረገው። ያ ብሔር ከዛ ቦታ ከለቀቀ በኋላም አነጣጥረው ደግሞ እያደረጉት ያሉት ማተብ አሰረው ሰው ላይ። ስለዚህ ምንድነው ማለት ነው በየጊዜያቱ የሚደረጉ ግድያዎችና ጦርነቶች የሚደረጉት ማን ላይ ነው ማለት ነው? ክርስቲያኑን ባነጣጠረ ሁኔታ ነው። ስለዚህ ክርስቲያኑም አላወቀም፣ ክርስቲያኑም ድምጽ መሆን አልቻለም፣ ክርስቲያኑም አንድ መሆን አልቻለም። ስለዚህ የሚገሉን እስከመቼ ነው ካል ቢያንስ አንድ ሆነን እንኳን ሞታችን ማማር አለብን። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉም። በምክንያት ይገሉናል፣ ያለ ምክንያት ይገሉናል። በምክንያት ገደሉ፣ በምክንያት አሳደዱ፣ በምክንያት አፈናቀሉ። አሁን ደግሞ ያለ ምክንያት ደግሞ በማይተው ብቻ ነው እየሞተ ያለው። በአጭር ቃል ዝም ብሎ ሲገለጥ ምን ማለት ነው? ዋናው ሐሳብ መፍትሄ ሊሆነን የሚችለው ይሄ የጳጳስ ድርሻ ነው፣ ይሄ የመነኩሴ ድርሻ ነው፣ ይሄ የሰባኪ ድርሻ ነው የሚባል ነገር የለም። ለምሳሌ አንድ ሐሳብ ብንወስድ ራስ እዚህ ጋር አለች፣ ከዛ እዚህ ጋር አይን አለ፣ እዚህ አፍንጫ፣ ከላይ እዚህ ጋር አምስት ሕዋሳት አሉ። እነዚህ እንዳሉ ሆነው ከታች እግር አለ። ለምሳሌ ራስ እዚህ ጋር እግር ሲመታ ራስ ምን አገባይ ብትል ነገ ጠዋት እሷን ተሸክሟት የሚሄድ እግር አለ ብዬ አላስብም። የለም። ምንድነው ለማለት የፈለኩት አንድ አካል ነን ማለት ጳጳስ የራሱ ድርሻ አለው፣ ቄስ የራሱ ድርሻ አለው፣ ዲያቆን የራሱ ድርሻ አለው፣ ምእመን የራሱ ድርሻ አለው። ሕዋሳት በሰላም መመራትና አካላቸውን በሰላም መምራትና ደግሞ ማስጓዝ የሚችሉት አንድ መሆን ሲችሉ ነው። ስለዚህ ለአንድነት ሰው በራሱ መማር ይችላል። ለምሳሌ አይን እዚህ ጋር ጉልት ብላ ጅብ ሲመጣ አላይም ብላ አይኔ እንግዲህ ሁሉ ምን አገባኝ ሁልጊዜ እያየሁ ብርሃን እያረፈብኝ ብላ ብትገጥም አይን ካላየች እግር እራመዳለሁ ሲል ጉድጓድ ይገባል። እግር ጉድጓድ ከገባ እግር ሲታመም አይን በሰላም መተኛት አትችልም። ለምን ቢባል እግር ከታመመ አይንን እየጠዘጠዘ ከዚህ ምንድነው የሚባለው ህሊና ታሟል ብሎ በሴል አማካኝነት እግር መታመሙን ስለሚነግረው፣ ስለዚህ ህሊና መታመሙ ሲነግር እግር ሲቆጠቁጥ በህመሙ ምክንያት አይን እንቅልፍ ታድራለች ማለት ነው። ስለዚህ የእግር ህመም የአይን ህመም መሆኑን እናውቃለን። ስለዚህ ምንድነው አንድነት ያስፈልጋል። ጆሮን ምን አገባኝ ሁልጊዜ ክፉ እየሰማው እዚህ በኋላ አልሰማም ብትል ጅብ ሲጮህ ባሰማ ገና ለገናው ጆሮ ስላልሰማች ብሎ ጆሮ ስላልሰማች እኔ አሮጥም ቢልግር ጅብ ደርሶ እግርንም ይበላል ጆሮንም ይበላል። ስለዚህ ዋናው ሐሳብ ምንድነው ከተባለ ሰው ራሱ የአንድነት ስብስብ ነው። ይሄ ቤት ራሱ ቤት ሆኖ መኖር የቻለው የድንጋይ፣ የብሎኬት፣ የብረት፣ የቆርቆሮ ከዛ በኋላ የውሃ መዘርዘር ይቻላል። እሱን እንግዲህ በግንበኞች ይዘርዝሩት። ባጭሩ የነዚህ ሁሉ ስብስብ ነው። አንድ ቤት መሆን የሚችለው ብሎኬቶች ተጋጥመው ተነባብረው መኖር ሲችሉ ነው። ልክ እንደዚሁ እንደሆነ ሁሉ እኛ ይሄንን የሚመጣብንን መገደል፣ መሞት፣ መሰቃየት፣ መሰደድ ቢያንስ ተገንዝበን አንድ መሆን ስንችል ነው።
እየተገደልንም እየሞትንም እየተሰደድንም ያለነው በቋንቋችንም በባህላችንም ሳይሆን አንድ ክርስቶስን አምልከን በመገኘታችን ነው። ስለዚህ ለዚህ ደግሞ መፍትሄ ሊሆን የሚችለው አንድ እስካልሆን ድረስ መሞታችን አያቆም። አንድ ከሆን ቢያንስ ለምንሞትለት ዓላማ ድምጽ ሆነን ለምንሞትለት ዓላማ ወጥተን በአደባባይ መሞት እንችላለን። ሰማዕትነት የተከበረ ነው። ማንኛውም ለምሳሌ ቅዱሳን ሰማዕታት የምንላቸው በአደባባይ እየሄዱ የክርስቲያን ነኝ እያሉ የሞቱበት ነው። አሁን ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል።